እስኪ ሁለቱን እንደዚህ የሚያደርግልን ሰው ካለ ኤዲት አድርጎ ዙም እንዴት ነው የሚሆነው? ዙም እንዴት ነው? እቺ ጋይስ እስኪ ተለቅ አድርጊው፣ እንደዚህ ተለቅ አድርጊው፣ እንደዚህ በእጅሽ እንደዚህ አድርጊው። እሺ እንደዚህ አድርጊ በእጅሽ እንደዚህ ዙም ጋይስ እቺ ዙም አድርጊው፣ እጅሽ ነክተሽ እንደዚህ ሰፋ አድርጊው። እስኪ ሰፋ አድርጊው። ሰፋ ይልማሩ ነው የሚታላሽ። እስኪ አድርጊው ዝም ብለሽ እስኪ እሺ አድርጊው። አንድ ጊዜ እዚህ ቤት ያላችሁ እዩት። መጀመሪያ እዩ በደንብ አድርጋችሁ ጋይስ፣ ይሄኛውን እዩና በኋላ ላይ ስለምታመሳስሉ እዩት በደንብ አድርጋችሁ። እዚህ ላይ አንዳንድ ሰዎች ማመሳሰል የምትችሉ ጎበዞች ስላላችሁ ነው። እችን እዩት እንግዲህ። አሁን ቀጣይ ስታደርግ ደግሞ እሺ እኔ ያኑ ጓደኛ ነኝ፣ አብረን ነው የምንሰራውና ማለት እኔ የታየኝን እይታዬን ልንገራችሁ ማለት ነው። ያው ብዙ ጊዜ ከእሷ ጋር ስንኖር እለት እያለቀሰችም ነው ያለችው እና እኔ እንደው መፍትሄ ብዬ የምለው ያው እሷ በመልክ ገና ለገና ይመሳሰላሉ በሚለው ነው እና ገና ለገና እሷም ትመስላለች፣ አብዛኛውም ሰው ይመሳሰላል። እስኪ በእናትሽ ትለኛለች። እኔም በዚህ ጉዳይ ብዙ አመት የተጨነቁበት ጉዳይ ነው። ትመስላለች ያለው ከለር ነው ወይስ አንዱ አይኗ ሁሉ ነገሯ ንጹህ ነው። ኧረ ንጹህ ነው። ይሄ የድሮ ካሜራና የድሮ ፎቶ ስለሆነ ነው። የአሁኑን ልቀይረው የአሁኑን አድርጌው አሁን ያይና አስተያየት እንዲሰጡ ነው። ቀይረው እሺ። ግን ብዙ ሰው ይቆይ በተጨማሪ ከፎቶውም በተጨማሪ ማለት ነው እዛ አካባቢ እሷ ባለችበት አካባቢ የህግ አካል የሚግባበት እንደተባለው ገብቶበት የዲኤንኤው ነገር እንዲመቻች ከዚህ በፊት ያው ደሟን ወይ ፀጉሯን አግኝተው ዲኤንኤ ሊያሰሩ ነበር፣ ልናሰራ ነበር። በቃ አሰርተን ለምን ውሳኔያችንን አናይም ብለን ነበር። ወደ አዲስ አበባ ሄዶ ወንድሟ ይዞ ሄዶ፣ ግን እንደዚህ አይነት አሰራር አይቻልም። የማን ነው ፀጉሩ ከየት ነው የመጣው? ፉል መቃ ሁሉም መረጃ ሊኖር ይገባል። ዲኤንኤ የሚያሰሩት ሁለቱም አካሎች የግድ መገኘት አለባቸው ያሉት ማለት ነው። ሂደናል በግላችንም ትንሽ በቃ ብቻ ሲያቅተን ነው ያለው። እሺ ቀይሬ ፎቶ። እሺ ሲቀጥል እኮ በእች ሴትዮ እዛ አለማጣ ላይ ቤተሰብ አላት ወይ? በዚህም እኮ ማጣራት ይቻላል እኮ ምን ያህል ጊዜ ቆይታለች? 4 አመት ምናምን ተመስጠን እንይ እስኪ የሴትዮዋን ፎቶ ሼር ይደረግ እስኪ። ሼር ኮፕሊንክ አድርጉና ብዙ ሰዎች መጥቶ ምናልባት ሌላም ሰው መጥቶ የኔ የምናት ነች ልጅ ስለሚችል እስኪ ሼር ኮፕሊንክ አድርጉት። እስክሪንሻት ያደረገ ሰው በሕክምና እኮ ይረጋገጣል። በቃ እያልኩኝ ያለሁት ነገር ምንድን ነው? ካለችበት ቦታ ሳትንቀሳቀስ ምናልባት ሌላ አካባቢ ስትሄድ ደግሞ ሌላ ባህሪ እንዳታመጣ፣ ከዚህ የተለየ እንዳታመጣ እዛው ባለችበት የዲኤንኤው ነገር እንዲመቻች እዛው በፖሊስ በተሰጠ መረጃ መሰረት መረጃውን ሰጥተዋቸው እስኪ ብዝ ምንድን ሴቶች ግን ችግር አለባው እዚህ ቢግ ላይ ምንሽ ይጣል ነው ልጅቷ እኮ ነው የምታወራው። እሺ አሁን እስክሪንሻት ያደረገ ሰው ያድርግ። በምን ማሚ በሰላም ጎን ለጎን አድርጌ ላምጣቸው አለው። ፎቶ ቀርጬዋለሁ። ጎን ለጎን አድርጌ ልምጣቸው። በፍጹም አንደኛ እኛ ፎቶ የመቼ ነው? ከ6 ወር በፊት ነው የተላከልኝ። 6 ወር ነው እንዴ? ሙነን እኮ ዞቶ ጎን ለጎን አድርጌያቸው ልምጣ። እሺ አዎ አብ ያርግሻቸው ነው ጎን ለጎን እንድናስተል። ሁሉም ይመሳሰላል። ይሄ ፎቶ ግን ማሚ ይመሳሰላል እያለ እኮ ነው ማሚ። በረንዳ በበረንዳ ዙሪያ እኮ ነው። እንዴት ነው የምታስበው? ይሄ እኮ ስንት ችግር ያለበት ፎቶ እኮ ነው። ያንኛው አፋንቸው አካባቢ ሹል ናቸው። አንድ በይ እንዴ። ሁለተኛ አፍንጫቸውን
እንትን ነው ወደ ጎን ስለሆነ ነው እንደዚህ ማሜ ፎቶ እንደዚህ ያረጋግጣል። ፎቶ እንደዚህ ነበር ፊት ለፊት እንደዚህ ይሄ ፎቶ ፊት ለፊት አይደለማ። እንደዚህ ቢሆን ይታይ። አሁን እንደዚህ ብላ ነው ያንኛው እንደዚህ እንትና ማሜ ዜድዬ ዜድ እንትና ስፓርታ ፎቶ አንስቷት ይላክልኝ። ስፓርታ ፎቶ አንስቶ ያምጣል። አይናቸው ነው ይቀራል። ትንሽ አይን ደግሞ ሚሊዮን ያለው ዓለም ላይ ይሄን ፎቶ ይና እራሷ ልጅቷ በቪዲዮ እናቷ ቁጭ ነው የምትመስለው። እኔ በቪዲዮ መመሳሰል ይመሳሰላል፣ ግን በሕክምና ይረጋገጥ የለም። ምን ችግር አለ? ለምን ነገሩ እናካብደዋለን? ልጃቸው ትውጣ እስኪ እኔ ይመሳሰላል ነው የምለው። ጋይስ ሴትዮ መመሰጥ ማለት ራሱን የቻለ እውቀት ነው። ይሄው እንግዲህ እያት ልጅቷን እያት እንግዲህ ቁጭ እናቷን የምትመስለው ቁጭ ዜድዬ ይመሳሰላሉ። መመሳሰል እኮ ግን ደግሞ ሞር እኛም ውስጣችን ደስተኛ እንዲሆን ማለት ነው ዲኤንኤ ምርመራ መደረግ አለበት። ግድ ነው በቃ ሶልዬ። አሁን እኔ ትክክለኛውን ነገር ነው ዲኤንኤ ምርመራ እስከሚመረመር ስንት ቀን ነው የሚፈጀው? ኧረ ተው ችግር የለውም። ምን ችግር አለው? አሁን እዛ አሁን እኮ አይደለም እልሻለሁ። ወደ አዲስ አበባ ልቧ ፈቅዶ እናቷ ባትሆን እንኳን እናቴ ናት ካለች ምን ችግር አለ? ከጎዳና አንስታ ብታስታክማት ብታሳምማት ምን ችግር አለ? ዋናው ውስጧ ማመን ይሆናል። ባናዬ እሱ አይደለም ዋጋ የሚያስከፍል ነገር ነው። እዚች ጋር ባና ፎሎ መልሽ ያለው አንቺ ኮረምን አታውቂም። መመኝ አንድ የተማረ ሰው አገኘሁ። ማሜ አይደለም ግን አይ በመልካምነት አስባችሁት ማለት ነው። ወደ መፍትሄው ብንመጣ ደስ ይለኛል። እኔ እናንተ አንመሳሰልም ነው የምትሉት ወይስ እንዴት ነው? እናት አንድ ነገር እስኪ አንዴ አሁን ልጅቷ ማለት ነው አሁን የሳይኮሎጂ ስራ ለስራ ኢንቨስቲጌሽን አረከው። ቆይ ፎቶ አብ ያርጋለች። ቆይ አንድ ሰው ሀሳባችሁ እንትን ብላችሁ ውጡና ቪዲዮ ክፈች ላይ ቪዲዮ ክፈች እህቴ ቪዲዮ በኔ ይኸው። ቆይ ፎቶ አቤ ይዛ መጥታለች። ቆይ አንቺ ልብሽ ካልሆነ እናቴን አስካልሽ ባትሆን እንኳን አንዴ አሁን አንዴ አንቺ ምን ታደርጊያለሽ? እኔ የምልሽን በደንብ ትሰሚያለሽ። ሌሎች እባካችሁ የሚታል አንዴ አይንሽን ትጨፍኛለሽ። ጨፍኝ። ትኩረትሽን እኔ ላይ የእኔ ንግግር ላይ ታደርጊያለሽ። ነይ 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 እያየሽ አሁን እንዲህ ሆነሽ ዝም ብለሽ አይንሽን ጨፈን አድርጊና ወደ ራስሽ ተመለሽና ሁለቱ ፎቶዎች ላይ ትኩረት ታደርጊያለሽ። እሺ መጀመሪያ አይንሽን ጨፍኝ። በቃ ምንም ነገር እያየ እንዳልሆነ አይንሽን ጨፍኝው እንደዚህ። ምንድን ነው የጥንቆላ ስራ ነው እንዴ? ማን የምትሰራው ምንድን ነው? የጥንቆላ ስራ ነው እንዴ? እንዴ ማለት ቀልድ አይደለም። ማሜ ያለው ሳይኮሎጂካሊ ስራ እኮ እየሰራ ያለ ሰው ማሜ ያው ቀልድ አይደለም። ትክክለኛ ትብብር ነው የፈለገችው። ትክክለኛ ትብብር ግን መሆን ያለበት ዜድ እኔ እንደ ወንድምነት ምነግርሽ ማለት ነው እግዚአብሔርን እናቴ ናት ብለህ ካመነች አዲስ አበባ ትሄድና ዋላ ኤቢሲ ላይ ቀርባ እኮ ዲኤንኤ ምርመራ ያደደባችሁ የማሜ እኮ ጥንቆላ ነው የሚመስለው። እየሰራ ነው። ቶቶ ትክክል ነው። ሳይኮሎጂካሊ እኮ ልክ ነው። ምን ካለፈለፈ አይሆንለትም።
ቀጥል ማሚ። የፈለገውን ኢንቨስቲጌሽን ያድርግ ማሚ። ተመሰጥ ኩሉ ጥበብ ሀሳቡን ትስጥና አቤ እንድትገባ ተናገሪ። ኩሉ ጥበብ እሺ ቴንኪዩ። እኔ ማለት የፈለጉት ማለት ነው አሁን ልጅቷ ያመጣችው ሁለት ፎቶ ነው አይደለ? ሁለቱም ፎቶ ይመሳሰላሉ፣ ግን የጊዜ ጊዜ እኮ ልዩነት አለው አይደለ? 25 ዓመት ልዩነት ኖት እንዴት ነው ተመሳሳይ ፎቶ ሊኖር የሚችለው? አሁን እኮ ኤጃቸው እዩትና ያለው ኤጅ ተመሳሳይ ኤጅ ፎቶ ነው ይዛቸው የመጣ ያኔ ራሱ እጃችን ይመሳሰላል። ዓመት በኋላ ተመሳሳይ ኤጅ ሊኖር የሚችል ነው። የኤጅ ልዩነት መኖር አለበት እዚህ ጋር። የዛኔ 30 ዓመት ከነበረች አሁን የ55 ዓመት ናት ማለት ነው። እንዴት ነው ፎቶውን ተመሳሳይ ይሆናል? ተመሳሳይ ነው እኮ ግን መሆን አልነበረበትም። የቅርጽ ልዩነት መኖር ነበረበት። እድሜዋ ራሱ ልጅቷ ስቲል የ40 ዓመት ምናምን ነው የምትመስለው። ብትጎሳቆልም ተጎሳቁላ ኮይና የ26 ዓመት ናት ማለት ነው። የ40 ዓመት የመሰለችው ግን የዛኔ ፎቶ አርጊ ነው። ያሁን ፎቶ አርጊውማ። ቆይ ፎቶ ታርገ ያሁን ፎቶ ታርጊ ነው ያላት ተመሳሳይ ዜዶ አንድ ነገር ነው ያልተጨማደደው። አንዴ ልጅቷን ተዋትና እኔ አንድ ነገር ልናገር። አንዴ ተጠራው መጣ ሂጂ ስራሽ ችግር የለም። ይሄ ልጅ ኦኬ ሚት አድርገሽ እንጂ እኛ ላይ ለማስነሳት ትችላለሽ። አስቱዬ አንዴ እንዴ ላውራ አንዴ ባና በእናትሽ እንዴ ምን ሆናችሁ ነው? ተረጋጉ። ይኸውልሽ እቺ ሴትዮ ችግር የለውም ማንም ሰው ቢይዛት ነው። ይኸውልሽ ትምጣ ወደ አዲስ አበባ እና መሲ እንዳለችው እነ ተስፋ ጋር ምናምን ሕክምና የሚያስፈልጋት ከሆነ ተደረግ። እናቷ ከሆነች እሳየው ዲኤንኤ ይደረግ። አሁን እኮ በጣም ዘመኑ የተራቀቀበት ጊዜ ላይ ነን አይደል? ዲኤንኤ ይደረግ። ከዛ ዲኤንኤ ተደረገው እናታቸው ከሆነች ይወስዳሉ። እናታቸው ካለች ደግሞ ለራሱ የሚጸድቅ ሰው ተቀብሎ ወይ ደግሞ እንትና የእርዳታ እንትኖችም እኮ አሉ እዛ ተደረገ ትጠወራለች። ገባችሁ? አሁን ይህ ምንም ግርግር አያስፈልገውም። መልክ መመሳሰል መመሳሰል በመልክ መመሳሰል በፍጹም አትሄዱ። ዜደኔ ቁጭ ራሴን የምትመስል እዚህ ተከላ አግኝቻለሁኝ። እናቴ ትሙት ራሴ ምንም ቤተሰብ የሆነ ምናምን ግን ለምን ቆይ ልንገርሽ፣ ለምን ግን አንዴ ዜድ አንዴ ለወጣ ስለሆነ ልናገር። ይኸው ዜድ አንድ ነገር ልንገር። ልጅቷ አሁን እናቴ ናት ብላ ስታለቅስ ነበር። አሁን ደግሞ ጥርጣሬ ምናምን ወጥቷል። ድንገት ዋጋ መክፈል አለው ስትሰምቻታለሁ። ድንገት ዋጋ የምትለው የትኬት ምናምኑ ከሆነ እሷ እናትየው አዲስ አበባ ገብታ ስሙን ሪካርዱ ማለት እናትየው አዲስ አበባ ገብታ ኤዴኔ ምናምን ተብሎ ተመርምሮ እናቷ ካልሆነች እኔ አወጣችሁን ወጪ ከሀ እስከ ፈ እኔ እችላታለሁ። እኔ እናት የለኝም በአሁኑ ሰዓት። ምን አለበት እናትሽ ናት ተብዬ እንደዚህ ባገኘው ምንም ሳላንገራገር ዲኤንኤ ምናምን ሳልነበረ የምቀበለው እናት ናት። እማትሞት በጣም ያማል። እኔ ቅድም እያለቀስኩኝ ነበር። አሁን ደግሞ የሆነ መፍትሄ ሲገኝ ዲኤንኤ እውነት ዲኤንኤ እኮ አንድ ሰው ቤት እንዳይነሳ ዲኤንኤ እኮ ምርመራ የሚባለው ዲኤንኤ ሙት ፕሬዚዳንት አንዴ ዲኤንኤ የሚባለው እኮ አቡሚት አድርግ ዲኤንኤ የሚባለው እኮ ዜት ባልና ሚስት ልጅ ሲወለድ የሆነ ዲቃላ ነው ብሎ ምናምን ላለማመን ሲፈልግ ነው እንጂ እናት ለመሆን ዲኤንኤ የማያስፈልግ። እኔ እረከብሻለሁ። እናትሽ ካልሆነች እሷ በዲኤንኤ እኔ ይኸው ዜድ 400 ሰዎች አላት። እኔ ተረክቤ እናቴ ያረጋታለሁ እና ኢየሱስ ማርዬ ይኸውልሽ ጓደኛዋ ይኸውልሽ እሷ ሂዳለች። እንኪ ልንገርሽ ያልተረዳሽው ነገር እኔ መልስ አትሰጫጭኝ። በቃ እሷ የምትጠራጠር ጥርጣሬ አይደለም እናትሽ እንደመባልና እንዲሁም እናቴ መሳይ እየተንከባከበች ማለት እንዳይደለም ማለት እህት ያለ ነው። አንዴ አስቴና እናውራ ስለምንግባባ። እኔ ልንገርሽ ልጅቷ መጀመሪያ ስገባ እናቴ ናት እያለች እያለቀሰች ነበር የመጣችው ነበር። ከዛ ልክ ከመጣች በኋላ እኔ ምን እንደራሱ እንድጠራጠራት እንዳደረገች ታውቂያለሽ? ምን አለች መሰለሽ? ወንድምሽ ሂድና ያምጣት ትባላለች። እኔ ሰጋለሁ ወንድሜን ካጣሁኝ ብያለሁ። ነገር ባታ ገባሽ እና ያልተናገሩ ስላልፈለኩ ነው። ተናገርኩሽ አይደለም ቼክ አድርገሽ እናትሽ ካልሆነች ግን ለእኔ ታስረክብኛለሽ። የእናት ረብተኛ ነኝ እማዬ። እኛም ነን እኮ ግን እናት መባልና ማለት ነው በትክክል እናትን አተካል መባል አንቺ ውስጥሽ ካመነ ልብሽ ደንግጧል አይደል? እናት ብለሽ ብትቀበይሳ ምን ማለት ነው ይሄ? ኧረ በእናትሽ ተይ። እኔ ዛሬ ይሄ ሌላ ታሪክ ነው። ማንም ሰው ያስረዳኝ አይችልም። እኔ እንደውም በቃ ቻው በቃ እናንተ ጋር ምንም አይነት እንትን መነጋገር የምንችል አይመስለኝም። መረዳዳት ካልቻለ ሌላ ታሪክ ነው።
ነገርኩሽ እኮ እሙ፣ እኔ እየሰማሁ ነው፣ ከቅድም ጀምሮ እየሰማሁኝ ነው። አሁን ደስ ብሎ አምነሽ ከአሁን በኋላ ደግሞ ለምን ማሪ? አሁን እቺ እናት እኮ ማለት ነው በጣም ብዙ ድጋፍ የሚያስፈልጋት እናት ነች። እንደ ማንኛውም ጤነኛ እናት አይደለችም። በጣም ብዙ ዋጋ ከፍለሽ ማለት እኮ ዋጋ ትልሽ የገንዘብ አይደለም። ገንዘብ ግን ቀላል ነው። ገባሽ አይደለም? ጤና የላትም። በጤናዋ በእያንዳንዱ ጸበል መውሰድ ካለብሽ እንደገና ደግሞ እሙም እኮ እውነቷ እኮ ነው። የሚከፈለው ዋጋ ቀላል የሚባል አይደለም። ዝም ብለሽ ምግብ ይበታል። አንድ ጊዜ እንቆይ አንዴ በለስ እኮ ከሆነችም ነው መልሰን ኮረም ላይ አይደለም ቤት ገዝተን አስፈላጊ ሕክምና አድርገንላት እኚህ ሴትዮ በቃ እኔም ሀሳብ ይሄ ነው። እኔ ቃል ገብቻለሁ ወላሂ ላዚም ዲኤንኤ ማለቷ እኮ ትክክል ነው። የሰው እናት መያዝ የለባትም። ዲኤንኤ ግዴታ ነው። ለምን ዲኤንኤ ማድረግ ግዴታ ነው። የሌላ እናት ብትሆንስ ሌላ ቦታ ጠፍታ ቢሆንስ? አሁን ለምሳሌ ተቦሳቅላለች፣ ጠቁራለች። እሷ እኮ እያለቀሰች እኮ ነው። እናቴ ነው ብላ እኮ ማገሰር ቅድም ጀምራ እያለቀሰች ነው። አይኗ ለራሱ አውጣል። 25 ዓመት ቆይታ ታዲያ በዛ መልኩ እንድትቆይ ትፈልጋል ነበር እንዴ? ለዛም ምስኪን እየተሰቃየች አሁንም እኮ እንዲህ መሆኗን እኮ ማንም እኮ አልካደም። ማሬ እንረዳዳ። ዝም ብለን አጀንዳ ሳናረገው የኔ ቆንጆ ከተነጋገርን አይቀር ማለት ነው በትክክል ሀሳቡን ይዘን እንሂድ አይሻልም? አሁን እዚች ጋር ለምን እናቴን በትክክል አላገኘኋትም እያለችም አይደለም። ገብቶሻል? ምንም ይሁን ትቀበላለች። ኦፍኮርስ እናቷ ከሆነች የህይወቷ ህቅታ ድረስ እስከ ዕለቷ ሞቷ ድረስ ማለት ነው ትጠብቃታለች። እናቷን ባትሆን ግን ይሄ ማለት ነው የህይወት ጉዳይ ነው፣ የእናትነት ጉዳይ ነው። በቃ ይህንን ነገር ማድረግ ግዴታ ስለሆነ የጦርነት ቀጠና ነው ምናምን ስትይ ነበር። ለሆን ወንድምሽን እኮ ሴፍ ስታደርግ ነበር። ለካ ስታደርግ የነበረው ጦርነት ቀጠናውን ሳይሆን ያሰብሽው አንቺ በጣም እባብ ሰው ነሽ። እባብ ገባሽ? እና ምንድነው ያሰብሽው? ገና ለገና ካልሆነ ካልቻልክ መወያየት ይቅርብህ። ማንን ነው ወይ ዜዶ ይልሽ መጀመሪያ ምን አለች? መጥታ እያለቀሰች ነበር። እናቴ ነች በፌስቡክ አስተባብሬ እናቴ መሆኗን አረጋግጫለሁ አለች። አንቺ እንዳታወሪ እኔ ጋር ሚት እንዳአረግሽና እኔ ስጨርስ ታመሪያለች። ከዛ ምን አለች ዜዶ? እኔ ራሱ በጣም ነበር ያሳዘናችሁ መጀመሪያ ማለት ነው። ከዛ ምን አለች? ወንድምሽ መሲ ምን ገፋ ማለቻት? ወንድምሽን ላኪና ሰጪ እንዴ ወንድሜን እንዳላጣ ፈርቼ ኮንስካን ያላኩት አለች። እንዴ እናትሽ አይደለች? እውነቷ ነው። አስቴር ትክክል ናት። ማለት ነው። ያለው መንገድ ስሚ፣ ቆይ ያለው መንገድ ቀላል ነው እንዴ? እናቴን አገኛለሁ ለወንድሟን ማጣት እናቷ ይሄ ትክክል ናት። እራሷ ብሆን እኔ ራሴ ብሆን ራሴን አሳልፌ እሰጣለሁ እላለሁ። እሷ ግን ወንድሟን አሳልፋ መስጠት አልፈለገም። ያለው ችግር የታወቀ ነው አይደል? እንዲ ያለው መንገድ ላይ ጦርነት አለ፣ ችግር አለ። ይሄ ደግሞ ደግፋታ ማንም ወንድሟን አሳልፋ ተረጋጋ። ቆይታ ጦርነት ለሚወደኝ ሰው ለእህቴ እኮ እኔም ወንድም ነኝ። ችግር ሊኖር ይችላል። አስቴር ችግር ምንም አላረገችም። ከምን አይነት እርዳታ አንጻር መሰለህ ወንድሟን አንድ ወንድም ሁለት ናቸው። ገባሻ? አሁን እኔ ጓደኛዋ ነኝ ነው እና አንድ ወንድሟ ነው። እሷና ሁለት ናቸው ያሉት ማለት ነው። ገብቶሻል? አሁን እናቷን ስትፈልግ ወንድሟን አታ ደግሞ መኖር አለባት። ይሄም ኦፍኮርስ ልክ ነች። ስለዚህ ነገር ማሰብ አላደርገውም። ሌላ ሁለተኛ ደግሞ ራሷ በራሷ መንገድ ጀምራ ነበር። ይኸውልሽ በራሷ መንገድ ጀምራ ነበር በግል ማለት ነው። በግል አንዳንድ ሰዎች ተባብረዋል። በጣም ክፉ መካሪ። እናመሰግናለን። በጣም ነው የምናመሰግነው። ችግር የለም። ይኸውልህ አንተ ለስድብ እንጂ ለስራ የገባህ አይመስለኝም። ቅንነት በፍጹም የጎደለ ሰው ነህ። በጣም ቅንነት የጎደለ ሰው ነህ። ዝም ብለህ ነው የምትንቦጫረቀው። ዝም ብለህ በቃ እንዳሻ ሲፈልግህ ወደዛ ትሄዳለህ፣ ሲያሻ ወደዚህ። ትክክለኛ እርዳታ የምትፈልግ ሰው ላይ እንደዚህ ማላገጥ ደግሞ አግባብም አይደለም።
በትክክለኝነት ዋጋ እየከፈለች ያለችው እናቷን እየፈለገች ያለች ልጅ ነች። ይልፋ ወንድሟ ሄዳ አባቴ አይሂድ አላልኩም። ስማኝ አይሂድ አላልኩም። እናትም ያለሽ አይመስለሽም? እንካ በጣም ሻሻ ነሽ አንቺ። አንተ እናት አለ አንተ ራሱ እናት ያለ ትመስላለህ። በጣም ነው እራሷ ታውራ እህቴ እህቷን በቃ እራሷን ስጫት። እራሷ ታውራ እህቴ እራሷ ታውራ እራሷ ታውራ። ቴንኪው አንተ ጥሩ ሀሳብ ነው ያለሽ። ማሜ ስማ ልጅቷ ትክክል ናት። ልንገርህ ወንድሟ ያለው ችግር እዚህ ሆነን የምንሰማው ችግር ሁላችንም ያስፈራናል አይደል እንዴ? እዚህ ሆነን የምንሰማው እኮ እንደዚህ ነው ችግር ነው አይደለም? ለምን ወንድሟን አሳልፋ ትሰጣለች? በቃ ልወጣ ነው ዜድዬ፣ ይቅርታ እሺ። ልወጣ ነው በቃ ልወጣ ነው። እሺ እንየሽ። አመሰግናለሁ ላረጋችሁልኝ ትብብር ሁሉ አመሰግናለሁ። መሲ ጋር አወራለሁ። እሺ ቢኒዬ አመሰግናለሁ። ማሜ ፕሊዝ በቃ ሳውሽን ጉዳይ በቃ ተው በቃ አመሰግናለሁ። እሺ አመሰግናለሁ። ጸሎት አድርጉልኝ። ሙዬ የምትባለው ጓደኛ ጸጉሯን አስቆርጣ የዚችን ልካ ገባሽ? አይ እንግዲህ እናት ናት የሚባል ዲኤንኤን አስደግማ ወጪም ሴፈር ጋር ምናምን መርዳት የሚባል ሰው ካረጃ ላይ አጀንዳ ታርገው ማሚ አጀንዳ ታርገው ግን እኔ እያልኩ ያለው በቃ አሁን እኛ ቆይ በጣም አሁን እኛ ነች ጠጉሯን ወስደን ምን ብለን ከጨረስን በኋላ አሳርቃ ነው እንግዲህ አስቆርጣ ከዛ በኋላ የዚችኛውንም ኢትዮጵያ ልካ ከዛ አንድ ላይ ዲኤንኤ ልካ ነበር። ይህን ነገር ያቺ ልጅ አታውቅም። ያቺ ምስኪነት ታስታውቃለች። የኛዋ ልጅ ኖ ማሚ አጀንዳ ታስቀይር። አጀንዳ ለምን ታስቀይራለህ አንተ? ለምን ታስቀይራለህ? የተካረም ወሬ ነው የሚያወራው ይሄ። ማሚ ልወጣ ነው ቢኒ መሲና ነግሪያት። እሺ አመሰግናለሁ። እሺ እኛ የኮረም ልጆች ያለማጣ ልጆች ደግሞ እናትሽን በፍቅር መሲና እስፓርታን የምታወራቸው። እሺ አመሰግናለሁ። ደውልላት ወይ እናትሽ ሆነች እግዚአብሔር አይዞሽ። እሺ በቃ አበባ አንቺ በቃ ሌላ ጊዜ እንትን እላለሁ። ኖ ቆይ አንድ ጊዜ ብሏል ነው አቤ እንደዚህ እዚህ ላይ አርቲስት እኮ አርቲስት እንደማይገናኙ ያቺ እባብ ጓደኛዋ እኮ ታውቃለች፣ ከእሷ ጋር ያለችዋ። ለዚህ ብለን እኮ ወጪ ሴቭ ለማድረግ ብላ ጸጉር ማሜ ገና እኛ የአጀንዳ መቀየር ለምንድን ነው ማሜ እናቷን እንዳገኘች አውቀች ለምንድን ነው ጸጉር አስቆርጣ ስትወስድ ለምንድን ነው እናቷን ወደ አዲስ አበባ ለማስለጠት ያልሞከረችው? እናቴ ሞክሬያለሁ፣ በጣም ብዙ ሞክሬያለሁ። መንገድ ላይ ሰላም አይደለም ስላሉኝ ነው ብዙ ነገር ሞክሬያለሁ። በባስ ነው የላኩልኝ፣ በባስ ትንሽዬ በፖስታ ነው የላኩልኝ። አስቴር ለማንኛውም እየላችሁ እኔ መሲ አንድ ነገር ልንገርሽ፣ እቺ እናት አስመጫትና እነ ተስፋይ ጋር ሰርተው ቀምረው የሰው በረንዳ የምተኛ አንድ ምስኪን እናት ሻይ ሳይገዙላት አርጌያለሁ። ማሜ ገዛች በልበና መጀመሪያ እኔ ከመሲ ጋር ነው የማወራው። ጨረስኩ በቃ ከመሲ ጋር ማዳምጡ። እኔ እያሰብኩም እየተናገርኩም ያለሁት እስካሁን ድረስ ስለ ሂውማኒቲ ነው። የዚችን ምስኪን እናት ቀስ ብላ ጸጉሯን አሰርቃ አስቆርጣ የራሷንም ገባሽ የራሷንም ጸጉር ልካ ዲኤንኤን ሲላክ ነው ሙሉ መረጃ ሁለቱ ሰዎች ካልመጡ አየሽ። ይሄ የማን ጸጉር ነው የምን ጸጉር ነው ከየት መጣ ተብሎ ነው። እዛ ጋር እንግዲህ ብርም ለመክፈል በተለያየ መንገድ ብዙ ነገር ቀምረዋል። የተቀመረ ነገር ላይ ነው እኮ ማሲ ብርጅስቶን እውነቷን ነው። ፖሊሱ ያለው እውነቱን ነው። እኛ ብቻ ነን እኮ እኛ ማህየማን ነው። እነዚህ ሰዎች እኮ አርዶ ነው የሸጡ። እናት የምትፈልግ ሴት እናት ላይ ጨክና ልብስ ሳቀይርላት ቅድም እንዴት ሆና እንዳያቸው ታላያችሁ ያጀማ ያላለቀሰ ሰው አለ። ጉስቅል ያለች እንደዚህ የሆነ ዛፍ ስር ድንጋይ ስር ቁጭ ያለችን ምን ነው ልብስ እንኳን ብገዛላት ምን ነው በዚህ ደረጃ ከተጠራጠረቻት እንዳቴ ናት ብላ ካሰበች ጸጉሯን ከምታስቆርጥ የሆነ አንዳንድ እኔ አቃታት ነው የምትለው። ቆይ
ቆይ ያገሯ ልጅ ናት መሰለኝ። ዜዶ ለምን ብትጠቡልኝ አላለች እንዴ? ሸህም ነው ጌታ ትክክል ነው። በጣም የሚገርመው ደግሞ ልብ ብላችሁ ያዘ። ምን አይነት እቺ እናት ፈላጊ ሳይሆን ሰውን ለመርዳት እንኳን ያሳዘዘው እኔ አሁን እቺ ሴትዮ ሚዩት አድርግ ሰው ሲያወራ እኔ እቺን እናት እቺ ምስኪን ቅድማ እያወተስ መቼም ከሌላ ያትወጣ ወላሂ ወላሂ ኮረም ላይም ቢሆን ማለት ነው ቤት እንገዛላታለን እንጂ እቺ ንግግር ለማያሻ ዝም ብለሽ ገባ ከመቼም ከሌላ ያወጡ። በጣም የሚገርመው ጸጉር ማሰረቁ ምኑም ስቴፖን ሄዱ። ዛሬ እኛ ጋር መጥቶ ይሄን አጀንዳ አምጥተው ገባሽ በእኛ አቅም እኛን ኢሞሽናል አድርገው አልቅሰው ምን ብሎ ምናምን አውቀው አንድ ሰው ዋጋ ላይ ያስከፍሉ። ወንድምሽ ይሄድ እኮ ስትላት መስኮ ቅድም ተግባባ አንድ ሶል የሚባል እንደውም ይቅርታ ጠይቀዋለሁ ከቻለ ያስከፍሉ መሰለኝ። ቆይ ሴትዮ አለ ለምን አለ ነው መሄድ የለበትም። የሆነ ነገር ቢሆንብስኝስ ወንድሜ አየሽ፣ ወንድሟን ሴፍ እያደረገች ነው እናቷን ፈላጊ። እቺ ልጅ እናቷን የምትፈልግበት ዋጋ የከፈለችው አንድ መስፈርት ንገሩ፣ እናት ማሰር። ዜድ እኔ ላውራ እንዴ? ማሚ ጨርሷል። ኦኬ አሁን አንድ ነገር አድርጉት ወይ ወንድምሽ ስትያት ምንድን ነው ያለችሽ? መልሽ። ከዛ በኋላ የራሱ ፖስት እኔ ወንድሙን ሚውት አድርጌ ሁሉ አውርቻለሁ። እነ ማሜም ሁላችሁም ስትወርዱብኝ ሰዓት ነው ሚውት አድርጌ አውራቱ። አንደኛ ትልቁ የኔ ጥያቄ እኮ ቅድም የነበረው ጸጉሯን እች ልጃን እናቴ ተገኘች ብላ ራሱ እንደ አዲስ ማውራት የለባትም። ለምን ካልሽኝ ጸጉሯን ከዛ ድረስ አስቆርጣ እኔ እናትሽ ናት ከተባልኩኝ ምንም አልኩሽ እኮ ምን አስክሬን እንልክ የለ እንደ የወሎ በቀደመታ እንኳን እኛ አስክሬን 2 ነው 3 አስክሬን ወደ ወሎ ልከናል። ገባሽ ዜድ? ምንም ይሄን ያክል የልጅ እናቴን ላመጣ ነው ብሎ ከሄደ በአማራ ክልልም በትግራይ ክልልም ምንም ችግር የለም። ገባሽ? ምንም የሚካበድም ነገር ሰው በላ አይደለ ወደዛ አካባቢ ብትሄድ ችግር የለው። አንደኛ ሁለተኛ ነገር ምን አለች ቅድም እኔና ማሜን ኢሞሽናል ያደረገን ነገር እኔ ማሜ ስላልተረዳኝ ነው። እኔ ደግሞ በእንቅልፍ ልቤ ሞኝ እያዳመጥኳችሁ ነበር። ማሜ ከእንትን አንግል እናትየዋ ትነሳ ትታጠብ ነው ትልቁ የኔ ፖይንት። እድሜዋ እንኳን አሁን ይሄ ፎቶ እናቷ ወንድሟን እድሜውን ስጠይቀው እሺ እናቷ ቢያንስ በ25 ዓመቷ ጠፋች እንበል አረለ 25 ኦልሞስት 55 ዓመት ጉስቁልና ሊታይባት ይችላል። የእድሜ መግፋት ሊታይባት ይችላል። እኔ ቢመራችሁ ቢጣፍጣችሁ ዋጡት። ፀጉሯን አምጥታ አስመርምራት። እች እናት አሁን ወደ አዲስ አበባ ትምጣ አትመጣም። እዛው መቀሌ ላይ ሄደው ፕሮሰሳቸውን ይጨርሳሉ። እዛው ዲኤንኤ መደረግ ካለበት ለትግራይ ቴሌቪዥን ሁላችንም ድምፅ ሆነ እዛው ድምፅ ተሆኖ እዛው እንትን ይባላል። እች ሴትዮ እናቷም ትሆን እናቷ ማትሆን መረዳት ካለበት ትረዳለች። ከፎቶ አንግል እንኳን ስታዩት ወንድሟ 25 ዓመት አለች፣ ወንድሟ ደግሞ 20 ዓመት አለ። 20 ዓመት 40 ዓመት አጠቃላይ ይኸውልሽ የሁለቱ እድሜ እንኳን ቢቆጠር 22 23 ዓመት ሊሆናት ይችላል። ወንድሟ በስንት ዓመት ተወለደች? ይሄ ነው። ሁለተኛ ደሃ መሞከሪያ መሆን የለበትም። ገባሽ? ትናንትና ጠፉ ተብሎ ሲፈለጉ ጤነኛ መስሏቸው ይፈልጉና ከዛ በኋላ ነው ጉስቁልና ሲታይባቸው ብዙ ድራማዎች አይተናል፣ በኢቢኤስ ማለት ነው። ቅድም ወንድምሽ ሂድ ስላት ምን አለችኝ? ወንድሜ ችግር ውስጥ እንዲገባ አልፈልግም አይመቸውም አለችኝ። አይደለ እኔ ነገርኩሽ። አሁን አይደለም እናት ወላጅ እናቴ እዚህ እንኳን ልጆች ታመሙ ሲባል ሮጬ ነው የሚሄደው ራሴን አደጋ ላይ ጥዬ። ገባሽ? እዛ ከዛው ችግር የለም ሄዶ እነ ማሜ ጋር አርፎ እነ ተስፍሽ ጋርም ቢሆን አርፎ መሄድ ይችላል። ወንድሟ ቀላል ነገር ነው። ይህንንም አጀንዳ ማድረግ ራሱ ለእሱ አይገባትም። አጀንዳ ይሄ ቲክታክ ላይ ማምጣት የለባትም እያልኩሽ ነው። እናቷም ሆነች በዚህ ደረጃ አልተረዳሽ ማለት ምን እንዳለች ታውቂያለሽ? ገና እኮ እናቴ መሆኗን ራሱ አላረጋገጥኩም። እኔ የህግ አካላት ለወቀው አሉ። እሷ ለወንድሟ ከለላ ስትሆን እችን እናት አንስተው እነ ልጆቹ ከዛ ሲልኩ የዝች ቤተሰብ ደግሞ የሆነ ሰው ደግሞ መጥቶ ምናረጋግጬ ነው የምናገረው። መሲ ፕሊዝ ተረዲ። ለምን ስሜታዊ አንድ የሚውታርግ እኔ ልጨርስ። ገባሽ? ወንድሟ ሄዶ ትግራይ ላይ ቤት ተከራይቶም ቢሆን እስከ ዲኤንኤ ድረስ እናት አይደል ልጅ ዋጋ መክፈል ካለባቸው ከፍለው አልኩሽ እኮ
ከፍለው እናት አይደለች ጸጉሯ ሰውዬው ቀላል አይደለም መሲ አንዴ በጣም ቀላል ነው በእናትሽ እንትን አታሽሙንሙኑት አጀንዳውን ፈልገሹን አሁን እኔ የገባኝ ከአንቺ በቃ ይሄ ቲክቶክ እንዲጫጫህ አጀንዳ እንዲደረግ ፈልገሽ ነው በጣም እኔ አልፈለኩም አንዴ የሚወት አድርጊው እሺ በእናትሽ አጀንዳ እንዲሆን ካልፈለግሽ እኮ ወንድምሽ ትኬት ቆርጦ ወንድምሽ ትግራይ ይሂድ ተባልሽ መቀሌ ከፈለገ ደግሞ እኮ በጣም ብዙ ልጆች አሉ ኢቭን የአማራ ልጆች ወሎ ላይ ደሴ ላይ ምናምን ሊተባበሩን የሚችሉ ምንም የማያውቋቸውን ሬሳ እንኳን አድርሱ ስንል የምንሰጣቸው አይደለም ይሄንን ነገር ማለት ነው ስለዚህ ወንድምሽ ትኬቱን ቆርጦ አልኩሽ መቀሌ ሄዶ ከዚህ ካለችበት ቦታ ወደ ከተማ ወስዶ መቀሌ ላይ እኛ የመቀሌ ልጆች ነፋሉ እንዲተባበረው ተደርጎ እዛው ላይ ዲኤንኤ እንዲደረግ ይደረጋል ከዛ እንኳን ሪፈር ከተጻፈላት እንኳን መሲ አንድ ጥያቄ መሲ ስለዚህ ወንድምሽ ትኬቱን ቆርጦ መሲ አልተረዳሽኝም ማለት እንደ እኔ እኮ በጣም